ሰባተኛው ዙር የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል መሪ ቃል በይፋ መጀመሩን ተከትሎ የተለያዩ የህብረተሰብ ክፍል ተወካዮች ችግኞችን እየተከሉ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስና የቤተክርስቲያኗ አባቶች ከከተማ አስተዳደሩ አመራሮች ጋር በቦሌ ክፍለ ከተማ የችግኝ ተከላ አከናውነዋል። የአረንጓዴ አሻራ መርሃ ግብሩ የሁሉም በመሆኑ የቤተክርስቲያኗ አባቶች በችግኝ ተከላው ተሳትፈዋል ያሉት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ በሁሉም የእምነት ተቋማት ይህ ሊቀጥል ይገባል ብለዋል። በዚህ ዓመት በመትከል ማንሰራራት በሚል መሪ ቃል እንደ ሀገር የችግኝ ተከላ ፕሮግራሙ እንደ ሀገር ከታወጀ 4-5 ቀን በኋላ አዲስ አበባ ከተማ አስተዳደርም ከትናንት ወዲያ እሁድ ዕለት የተመሳሳይ ንቅናቄ ፕሮግራሙን አስጀምራለች። ይህን ተከትሎ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ብፁዕ አባታችን አቡነ ማትያስን ጨምሮ ሌሎች የሃይማኖት አባቶች ሊቃነ ጳጳሳት በተገኙበት ችግኝ ተከላ ፕሮግራሙን አከናውነናል። ይሄ አንድ ጉዳዩ የችግኝ ተከላ ፕሮግራም ወይም ደግሞ የአረንጓዴ አሻራ ፕሮግራም የሁሉም መሆኑን የሚያሳይና ሁሉም እያከናወነ ያለ ተግባር እንደመሆኑ በተለይ በየሁሉም እምነት ተቋማት ይሄ ሊከወን ይገባል። የአረንጓዴ አሻራ መርሃ ግብሩ እንደ ሀገር ዘርፈ ብዙ ጠቀሜታ ያለው በመሆኑ ሁሉም የህብረተሰብ ክፍል ለስኬታማነቱ በተደራጀ መንገድ ሊረባረብ ይገባልም ነው ያሉት ምክትል ከንቲባው። የሚተከሉ ደኖች ሁሉ የጋራ ሀብቶች ናቸው። በየትኛውም አካባቢ ቢተከሉ ለጠቅላላ ተፈጥሯዊ ሚዛንን ለመጠበቅ የሚያስችሉ ለምግብነት የሚውሉ ለድህነት ቅነሳ አዎንታዊ ድርሻ ያላቸው በመሆኑ ሁሉም ይመለከተዋል። ስለዚህ የእምነት የማይገድበው ጾታ የማይገድበው ብሔር ፖለቲካ የማይገድበው ስራ ስለሆነ ይህንን ታሳቢ ባደረገ መንገድ በሁሉም አካባቢ ይሄ ፕሮግራም እንዲሳካ ሁላችንም ጥረት ማድረግ ይኖርብናል። በተለይም ደግሞ የሃይማኖት አባቶች ባላቸው በራሳቸው ግቢ ሊሆን ይችላል፣ የከተማ አስተዳደሩ በመደበው ቦታ ሊሆን ይችላል፣ የፐብሊክ አደባባዮች ሊሆኑ ይችላሉ፣ የመንገድ አካፋይ ሊሆን ይችላል፣ የተጎዱ አካባቢዎችን ሪክሌም ለማድረግ የሚያስችል አካባቢዎችን በመምረጥ ሊሆን ይችላል። በሁሉም አካባቢ በዚህ ክረምት የተያዘውን እቅድ ማሳካት ይኖርብናል። ችግኝ ተከላ በቤተ ክርስቲያን አስተምህሮ የሚደገፍ ተግባር መሆኑን የተናገሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ ለሀገር የሚጠቅም ተግባር በመሆኑም ሁሉም ኢትዮጵያዊ በንቃት እንዲሳተፍ ጥሪ አቅርበዋል። በዚህ በመገኘታችን በጣም ደስ ብሎናል። ትልቅ ስራ ነው። ከዚህ የበለጠ ስራ ምንም ስራ የለም። ሀገርን ለመለወጥ የሀገርን አየር ጸባይ ለመለወጥ ጥሩ ሁኔታ እንዲኖር በሀገራችን በከተማችን መልካም አየር ጸባይ እንዲኖር ለማድረግ አትክልት መትከል በጣም ጥሩ ነውና ሀገር የሚለወጠው አንዱ በዚህ ነው። ስለዚህ አትክልት መትከል ዛፍ መትከል በጣም መልካም ነገር ነውና በቤተክርስቲያናችንም ቀደም ሲል ከጥንት ጀምሮ በቤተክርስቲያናችን ዙሪያ ዛፍ ነው የሚተከለው። ዛፍ ጥላ ነው። ዛፍ ፀሐይ የሚከላከል ዛፍ ማረፊያ ነው። ዛፍ መጠለያ ነው። ዛፍ ብዙ ስራ የሚሰራ ነውና ስለዚህ ኢትዮጵያውያን በሙሉ በዚህ መሳተፍ ያስፈልጋል። በአዲስ አበባ ከተማ ደረጃ 4.2 ሚሊዮን ችግኞችን ለመትከል መታቀዱንና በቂ ዝግጅትን መደረጉን የተናገሩት ደግሞ የከተማ ውበትና አረንጓዴ ልማት ቢሮ ኃላፊ አቶ ግርማ ሰይፉ ናቸው። በተደራጀ ሁኔታ ነው የምንተክለው። ይሄ ደግሞ በጣም ልዩ የሚያደርገው ይሄ ተከላ ቦታ እዚህ ጋር ጥምቀተ ባህሩ አለ። ከጥምቀተ ባህሩ ቀጥሎ ወንዝ አለ። እዛ ጋር እንደምታዩት በጣም ጥሩ ቦታዎች አሉ። ፍሩት ጋርደን እናደርገዋለን ብለን እናስባለን። እኛ የምናደርገው ቦታ እናዘጋጃለን። ችግኞች አሉን፣ ችግኞችን እናዘጋጃለን። ሁሉም የተደራጁ አካላት በዛ በተደራጀ መልክ ሲመጡ ለማስተናገድ እኛ ዝግጁ ነን። በከተማ ደረጃ 4.2 ሚሊዮን ችግኝ እንተክላለን። የቦሌ አውሮፕላን ማረፊያ አካባቢ እንግዶች ወደ ከተማዋ ሲገቡ መጀመሪያ የሚያዩት ገጽታ በመሆኑ አካባቢውን ጽዱና አረንጓዴ ለማድረግ በትኩረት የተሰራ መሆኑን የክፍለ ከተማው ዋና ስራ አስፈጻሚ ዶክተር እሸቱ ለማ ገልጸዋል። በጣም በርካታ ቦታዎችን አዘጋጅተናል። ካዘጋጀናቸው ቦታዎች አንዱ ይሄ የቦሌ ኤርፖርት ፊት ለፊት ያለው ተርሚናል አካባቢ የግሪነሪ ቦታችን ነው ማለት ነው። በዋናነት እንግዲህ ይሄን ቦታ ንጹህ ማድረግ ግሪን ማድረግ በጣም ጠቀሜታ አለው። እንግዶች ከውጪ ሲመጡ የመጀመሪያ የሚያዩት ይሄን ቦታ ነው ማለት ነው። ስለዚህ አጠቃላይ ይሄን ቦታ አይተው ነው ከተማችንን እንዲህ ናት ብሎ የሚያስቡትና ከዛ ጋር ተያይዞ ይሄን ቦታ አረንጓዴ ማድረግ ንጹህ ማድረግ በጣም አስፈላጊ ነው።